ሰላም ጤና ይስጥልኝ ክብራትና ንገሥት ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በጤናማ እናም ተፈጥሯዊ በሆነ መንገድ በቤታችሁ የተልባ ጁስን እንዴት ማዘጋጀት እንደምትችሉ እናም እንደምትጠቀሙ እንዲሁም የተልባ ጁስ ድንቅ የጤና ጥቅሞችን እነግራችኋለሁኝ። በቀን ምን ያክል መጠጣትስ ይገባችኋል የሚለውን በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባ በኦሜጋ 3 በፋይበር እና በአንቲ ኦክሲዳንቶች የበለጸገ ነው። የተልባ ጁስን እንዴት አድርጋችሁ እንደምታዘጋጁ ልንገራችሁ። ሁለት አይነት ዘዴን መከተል ትችላላችሁ። የመጀመሪያው ዘዴ የሚያስፈልጓችሁ ግብአቶች ተልባ ሙሉ ወይም ደግሞ የተፈጨ ሊያስፈልጋችሁ ይችላል። ውሃ፣ ማር ወይም ደግሞ ስኳር ለማጣፈጥ እንደ ምርጫ፣ እናም ሎሚ፣ የሎሚ ጭማቂ ወይም ደግሞ ቁራጭ ሎሚ ያስፈልጋችኋል። ጣዕሙን መዓዛውንና ጥቅሙን ለመጨመር ማለት ነው። ከዛም ተልባውን ማዘጋጀት ነው። ሙሉ ተልባ የምትጠቀሙ ከሆነ በቡና መፍጫ ደቀቅ አድርጎ መፍጨት በጣም ይመከራል። ምክንያቱም ሳይፈጭ ከጠጣችሁት ሰውነታችን ጥቅሙን ሙሉ በሙሉ አይወስድም። የተፈጨውን ተልባ እንደ ፍላጎታችሁ መጠን ከ1 እስከ 2 የሾርባ ማንኪያ አዘጋጁ። ከዛም ወደ 1 ሊትር ገደማ ውሃ ሙቅ ወይም ደግሞ ቀዝቃዛ ወደ ማቅረቢያ ዕቃ ማፍሰስ ነው። ከዛም የተፈጨውን ተልባ በውሃው ላይ ጨምሩና በደንብ አዋህዱት። ይህንን ድብልቅ ቢያንስ ከ2 እስከ 4 ሰዓታት እንዲቆይ ማድረግ ወይም ሌሊት ሙሉ ማቆየት ጥሩ ነው። ተልባው በውሃ ውስጥ እየቆየ ሲሄድ ውሃውን በመምጠጥ ትንሽ ውፍረት እንደ ጄል መሰል ይኖረዋል። ከዛም ጣዕሙን ለመጨመር በደንብ ከቆየ በኋላ ለመቅመስ ያክል ትንሽ ማርን መጨመር ትችላላችሁ። እንዲሁም ጥቂት የሎሚ ጭማቂ ጨምሩና በደንብ አዋህዱት። ከዛም ማቅረብና መጠጣት ነው። ታዲያ ሙሉ ተልባን ከመፍጨት በፊት በፍጹም አይቆላም፣ ምክንያቱም ንጥረ ነገሮቹን ሊያጣ ስለሚችል። የተፈጨ ተልባን በፍጥነት ንጥረ ነገሩን ስለሚያጣ ብዙ ፈጭቶ ከመያዝ ወይም ደግሞ ከማስቀመጥ ይልቅ የምትፈልጉትን ያክል በምትጠቀሙበት ጊዜ መፍጨትና መጠቀም ይመረጣል። ተጨማሪ ጣዕምን ከፈለጋችሁ ደግሞ እንደ ዝንጅብል፣ ቀረፋ ወይም ደግሞ ሌላ የፍራፍሬ ጭማቂ እንደ ሙዝ፣ ማንጎ ጨምራችሁ በብሌንደር ወይም ደግሞ በመፍጫ በማድረግ እንደ እስሙዚ ልታዘጋጁም ትችላላችሁ። ሁለተኛው ዘዴ ደግሞ ተልባው ሳይፈጭ የሚዘጋጅ የተልባ ጁስ ነው። ለሁለት ሰዎች የሚሆን የሚያስፈልጋችሁ ግብአቶች 2 የሾርባ ማንኪያ ሙሉ የተልባ ዘር፣ 2 ኩባያ ውሃ፣ 1 የሻይ ማንኪያ የሎሚ ጭማቂ እንደ አማራጭ ለጣዕምና ለቫይታሚን ሲ ይዘቱን ለመጨመር፣ 1 የሻይ ማንኪያ ማር አማራጭ ነው ለማጣፈጫ፣ ትንሽ ቁንጥጫ ቀረፋ ወይም ደግሞ የዝንጅብል ዱቄት ያስፈልጋቸዋል ለተጨማሪ የጤና ጥቅሞች ማለት ነው። አዘገጃጀቱም የመጀመሪያው ደረጃ ተልባውን ማፍላት ነው። 2 ኩባያ ውሃ በትንሽ ማፍያ ውስጥ ጨምሩ። ከዛም 2 የሾርባ ማንኪያ የተልባ ዘሩን ጨምራችሁ አዋሃዱት። በመለስተኛ እሳት እንዲፈላ አድርጉና ከ8 እስከ 10 ደቂቃዎች አልፎ አልፎ እያማሰላችሁ በዝቅተኛ እሳት አፍሉት። ከዛም ውሃው ጄል ወይም ደግሞ ፈሳሽ ሙጫ መሰል መምሰል ይጀምራል። ይሄም በውሃ የሚሟሟ ፋይበር የተልባ ሙስሌጅ ወይም ደግሞ ጄል ንጥረ ነገር ነው። ሁለተኛ ደረጃ ደግሞ ድብልቁን ማጣራት ነው። እሳቱን አጥፍታችሁ ለ5 ደቂቃዎች እንዲቀዘቅዝ ተዉት። ከዛም ትንሽ ሙቀት እንዳለ በጥሩ የወንፊት ወይም ደግሞ ማጥለያ ወይም በጨርቅ አጥልሉት። ምክንያቱም ሙሉ በሙሉ ከቀዘቀዘ ጄሉ ስለሚወፍር ለማጥለል ይከብዳል። ትንሽ ሞቅ ማለት አለበት። ከዛም ለስላሳና ወፍራም እንደ ጁስ ያለ መጠጥ ታገኛላችሁ። ሶስተኛ ጣዕሙን መጨመር ነው። ለአዲስ ጣዕምና ንጥረ ነገሮችን ለመምጠጥ ለማገዝ የሎሚ ጭማቂን አዋህዱ።
ትንሽ ጣፋጭነትን ከመረጣችሁ ትንሽ ማርን ጨምሩበት። ለጣዕምና ሜታቦሊዝም ደግሞ የሰውነት ምግብን ወደ ኃይል የመቀየር ሂደትን ለመርዳት ዝንጅብል ወይም ደግሞ ቀረፋን ነስንሱበት። አራተኛ ደረጃ ደግሞ ቀዝቀዝ አድርጋችሁ ወይም ደግሞ ሞቅ አድርጋችሁ ማቅረብ ነው። ሞቅ አድርጋችሁ መጠጣት ትችላላችሁ፣ ወይም ከ1 እስከ 2 ሰዓታት ፍሪጅ ውስጥ አስቀምጣችሁ በቀዝቃዛው መደሰት ትችላላችሁ። የተሻለውን ንጥረ ነገር ለማግኘት በ24 ሰዓታት ውስጥ ጠጥታችሁ መጨረስ ይኖርባችኋል። ምግብን የመፍጨት ሂደትን ይረዳል፣ እንዲሁም የሆድ ድርቀትን ይከላከላል። የደም ስኳርና የኮሌስትሮል መጠንን ለማመጣጠን ይረዳል። የሚያበራ ቆዳ እናም የፀጉር እድገትን ያበረታታል። ክብደታችሁን ለመቆጣጠርም ይረዳል፣ እንዲሁም የምግብ ፍላጎትን ይቀንሳል። በኦሜጋ 3 ፋቲ አሲድና በአንቲኦክሲዳንቶችም የበለጸገ ነው። ታዲያ በቀን አንድ ትንሽ ብርጭቆ ከ150 እስከ 200 ሚሊ ሊትር አካባቢ ጠጡ። በቀን ከ2 የሾርባ ማንኪያ በላይ የሆነ ተልባን አትጠቀሙ። ከመጠን በላይ መውሰድ የሆድ መነፋትንና ሌሎች ጉዳቶችን ሊያስከትል ይችላል ማለት ነው። የተልባ ጁስ በጣም ከሚናቁት ሱፐር መጠጦች ውስጥ አንዱ ነው። ተልባን በውሃ ስታፈሉ በፋይበር በኦሜጋ 3 እናም በአንቲ ኦክሲዳንትስ የተሞላ ተፈጥሯዊ ጄል ወይም ደግሞ ሙስሌጅን ይለቃል። በመደበኛነት መጠጣት በሰውነታችሁ ውስጥ ያሉ ሁሉንም ስርዓቶች ከቆዳችሁ እስከ ልባችሁ ድረስ ይጠቅማል። ታዲያ የተልባ ጁስ የአመጋገብ ዋጋ ወይም ደግሞ የንጥረ ነገር ይዘቱን ልንገራችሁ። 2 የሾርባ ማንኪያ ተልባ ወይም ደግሞ ወደ 200 ሚሊ ሊትር የተልባ ጁስ ካሎሪ ከ55 እስከ 60 ካሎሪ አለው። በካሎሪ ዝቅተኛ ነገር ግን በንጥረ ነገሮች የበለጸገ ነው። ለክብደት ቁጥጥርና ለኃይል ሚዛን በጣም ተስማሚ ነው። የአመጋገብ ፋይበር ደግሞ ከ4 እስከ 5 ግራምን ይይዛል። የተልባ ጁስ የምግብ መፈጨትን በሚደግፍ የአንጀት እንቅስቃሴን በሚረዳ እናም ኮሌስትሮልን በሚቀንስ በውሃ የሚሟሟ ፋይበር ወይም ደግሞ ሙስሌጅ የተሞላ ነው። ጥሩ ባክቴሪያዎችን በመመገብ የአንጀትን ጤና ያበረታታል። ለረጅም ጊዜ ጥጋብ እንዲሰማችሁ ያደርጋል፣ እንዲሁም የምግብ ፍላጎትንም ይቆጣጠራል። ሶስተኛ ጤናማ ቅባቶች ወይም ደግሞ ኦሜጋ 3 ፋቲ አሲድን ይዛል። ከ3 እስከ 4 ግራም ፋት አለው። ኦሜጋ 3 ወይም ደግሞ ኤኤልኤ አልፋ ሊኖሌኒክ አሲድ 2.5 ግራምን ይዛል። እነዚህ በልብ ላይ መከላከያ የሆኑ ፋት ወይም ደግሞ ቅባቶች ናቸው። ኢንፍላሜሽንን የሚቀንሱ፣ መጥፎ ኮሌስትሮልን የሚቀንሱ እንዲሁም የአንጎልና የመገጣጠሚያ ተግባራትንም የሚረዱ ናቸው። ፕሮቲን ደግሞ ከ1.5 እስከ 2 ግራም አለው። የጡንቻን ጥገና፣ ኃይልና ሜታቦሊዝምን የሚሰጥ በእጽዋት ላይ የተመሰረተ ጥሩ ፕሮቲንን ያቀርባል። ለቬጂቴሪያኖችና ለቪጋኖች ጥሩ ነው። የውሃ ይዘቱ ደግሞ ከ85% በላይ የውሃ ይዘት አለው። ሰውነታችንን የሚያጠጣ እናም ለምግብ መፈጨት ስርዓት ገር ነው። ለጠዋት ዲቶክስ መርዝን የማስወገድ ሂደትን ፍጹም ጤናማ ያደርገዋል። ቫይታሚኖች ደግሞ የተልባ ጁስ በተፈጥሮ ትንሽ ግን ጠቃሚ መጠን ያላቸው ቫይታሚኖችን ይይዛል። ቫይታሚን ቢ1 ወይም ደግሞ ታያሚንን ይይዛል። ኃይልን እና የነርቭ ጤናን ያሳድጋል። ቫይታሚን ቢ6ን ይይዛል። የሆርሞን ሚዛን እናም ሜታቦሊዝምን ይረዳል። ቫይታሚን ኢንም ይይዛል። ቆዳንና ፀጉርን የሚመግብ አንቲኦክሲዳንት ሆኖም ያገለግላል። ማዕድናቶች ደግሞ በርካታ የሰውነትን ተግባራትን የሚደግፉ በአስፈላጊ ማዕድናቶችም የበለጸገ ነው። ማግኒዥየምን ይይዛል። የጡንቻ መኮማተርን ያስታግሳልና የልብ ምትን ይደግፋል። ካልሲየምን ይይዛል። አጥንትንና ጥርስን ያጠናክራል። ብረት ወይም ደግሞ አይረንም አለው። ቀይ የደም ሴል ምርትን እና የኦክስጅንን ትራንስፖርት ይረዳል። ዚንክን ይይዛል። በሽታ የመከላከል ስርዓትን ተግባርን እናም የቆዳ መፍወስን ይደግፋል። ፖታሲየምን ይይዛል። የደም ግፊትን እናም የሰውነት የውሃ ሚዛንንም ያስጠብቃል። አንቲ ኦክሲዳንቶችንም ይይዛል። ሊግናንስን። የተልባ ጁስ ለእርጅና መከላከል፣ ለካንሰር መከላከል እናም ለሆርሞን ሚዛን ጠቀሜታቸው የሚታወቁ ሊግናንስ የተባሉ ኃይለኛ የእጽዋት ውህዶችን ይዟል። ሴሎቻችሁን ከኦክሲዲቲቭ ስትረስ በመጠበቅ ፍሪ ራዲካሎችን ያስወግዳሉ። ተልባ ሙስሌጅ ወይም ደግሞ በውሃ የሚሟሟ ፋይበር ጄልም የበለጸገ ነው። ለተልባ ጁስ ወፍራም ስሜቱን የሚሰጥ ቁልፍ አካል ነው። ሆድን ለማለስለስ፣ የአሲድነት ስሜትን ለመቀነስና
ጨጓራ ግድግዳዎችንም ለመከላከል ይረዳል። ተልባ ጥሩ ካርቦሃይድሬቶችንም ይይዛል፣ ከ3 እስከ 4 ግራም። በአብዛኛው ከተፈጥሮ በውሃ የሚሟሟ ፋይበር ነው፣ ስኳር አይደለም። የደም ስኳር መጠንን ሳያስነሳ ወይም ሳይጨምር ቀስ ብሎ ኃይል መልቀቅን ይደግፋል ማለት ነው። ታዲያ የኦሜጋ ስሪዎችን መምጠጥን ለማጎልበት የተልባ ጁስን በትንሽ የሎሚ ጭማቂ ጠብታ ጠጡ። ቫይታሚን ሲ ሰውነታችሁ ጤናማ ቅባቶችን በተሻለ መንገድ እንዲጠቀም ይረዳል። ታዲያ የተልባ ጁስን ብትጠቀሙ የምታገኙትን ዝርዝር ጥቅሞች ደግሞ ልንገራችሁ። አንደኛ፣ የልባችንን ጤና ያሻሽላል። የተልባ ጁስ በኦሜጋ ስሪ ፋቲ አሲድ ALA የበለጸገ ነው። ይህም በደም ስሮች ውስጥ ያለውን ብግነትን ለመቀነስና ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል መጠንን ለመቀነስ ይረዳል። የደም ቧንቧ መዘጋት፣ ከፍተኛ የደም ግፊትና የልብ በሽታን ለመከላከልም ይረዳል። አዘውትሮ መውሰድ የደም ዝውውርን ያሻሽላል እናም የልብ ጡንቻዎችን በተፈጥሮ ያጠናክራል። ሁለተኛ፣ የምግብ መፈጨትን ይረዳል እናም የሆድ ድርቀትንም ይከላከላል። በተልባ ጁስ ውስጥ ያለው በውሃ የሚሟሟው ፋይበር ጄል የሚመስል ቅርጽን በመያዝ የምግብ መፈጨት ትራክትን ያረጋጋል፣ እንዲሁም የአንጀት እንቅስቃሴን ለማለስለስም ይረዳል። እንደ ተፈጥሯዊ የሆድ ማለስለሻ ሆኖ ያገለግላል። የሆድ ድርቀትንና የሆድ መነፋትንም ይከላከላል። ሙስሌጁ የጨጓራ ግድግዳን በመሸፈን ከአሲድነትናም ከጨጓራ ቁጣም ይከላከላል። ሶስተኛ፣ ክብደት ለመቀነስና የምግብ ፍላጎትን ለመቆጣጠርም ይረዳል። የተልባ ጁስ በሆድ ውስጥ በመስፋፋት የጥጋብ ስሜትን ይፈጥራል። ይህም ረሃብን ይቀንሳልና ከመጠን በላይ መብላትንም ይከላከላል። ፋይበሩ የምግብ መፈጨትን ያዘገያል። ይህም ለረጅም ጊዜ ጥጋብ እንዲሰማችሁም ያደርጋል። የደም ስኳርን ለማመጣጠንና የስኳር ፍላጎትን ለመቀነስም ይረዳል። ለጤናማ ክብደት መቀነስ ቁልፍ ነው። አራተኛ፣ ጤናማ ቆዳ እናም ፀጉርን ያበረታታል። በተልባ ጁስ ውስጥ ያሉት ኦሜጋ ስሪ ፋቲ አሲዶችና አንቲኦክሲዳንቶች ቆዳችሁን ከውስጥ ይንከባከባሉ። የቆዳ ሴሎችን በማጠጣት ብጉርን፣ ድርቀትንና የቆዳ መጨማደድን ለመቀነስ ይረዳል። የራስ ቅል የደም ዝውውርን በማሻሻል እናም ፎሮፎርን በመቀነስ ጠንካራ የፀጉር እድገትን ያበረታታል። አዘውትሮ መጠቀም ተፈጥሯዊ ብርሃንና የቆዳ የመለጠጥ ችሎታን ያመጣል። አምስተኛ፣ የደም ስኳር መጠንን ይቆጣጠራል። የተልባ ጁስ በውስጡ ባለው በውሃ የሚሟሟው ፋይበር ምክንያት ስኳር ወደ ደም ውስጥ መግባቱን ያዘገየዋል። ይህ የግሉኮስ መጠንን ለማረጋጋት ይረዳል። በተለይም የስኳር በሽታ ላለባቸው ወይም ደግሞ የኢንሱሊን ሬዚስታንስ ላለባቸው ሰዎች ጠቃሚ ነው። እንዲሁም ኢንሱሊን የመቀበል አቅምን ያሻሽላል። ሰውነት ስኳርን በተሻለ መንገድ እንዲጠቀም ይረዳዋል። ስድስተኛ፣ መጥፎ ኮሌስትሮልን ኤልዲኤልን ይቀንሳልና ጥሩ ኮሌስትሮልን ኤችዲኤልን ያሳድጋል። የተልባ ሙስሌጅ በአንጀት ውስጥ ካለው ኮሌስትሮል ጋር በመያያዝ መምጠጡን ይቀንሳል። ጉበትን በመርዳት መርዞችን ለማስወገድና ደም ወሳጅ ቧንቧዎችን ለማጽዳትም ይረዳል። የትራይግሊሰራይድ መጠንን በቁጥጥር ስር ያደርጋል እና አጠቃላይ የልብና የደም ቧንቧ ጤናን ይደግፋል። ሰባተኛ፣ በሽታ የመከላከል አቅምንም ያጠናክራል። የተልባ ጁስ በሊግናንስና አንቲኦክሲዳንቶች የበለጸገ ነው። ይህም ፍሪ ራዲካሎችን ለማስወገድ ይረዳል። እነዚህ ውህዶች በሽታ የመከላከል ስርዓታችሁን ያጠናክራሉ እናም ስር የሰደዱ በሽታዎችንም ይከላከላሉ። እንዲሁም ሰውነትን በተፈጥሮ የሚከላከሉ መለስተኛ የጸረ ቫይረስና ጸረ ባክቴሪያ ባህሪያት አሉት። ስምንተኛ፣ የአንጎልናም የነርቭ ጤናንም ያሳድጋል። በተልባ ጁስ ውስጥ ያሉት ኦሜጋ ስሪ ፋቲ አሲዶች ALA ለአንጎል ሴል ተግባርና ለነርቭ መገናኛ አስፈላጊ ናቸው። አዘውትሮ መውሰድ ትኩረትን፣ ትውስታንና ስሜትን ያሻሽላል። እንደ አልዛይመርስ ያሉ የነርቭ መበላሸት በሽታዎችን አደጋ ለመቀነስም ይረዳል። ዘጠነኛ፣ ሆርሞኖችን ያመዛዝናል፣ በተለይ በሴቶች ላይ። ተልባዎች በሰውነት ውስጥ ተፈጥሯዊ ኤስትሮጅንን የሚመስሉ ፋይቶ ኤስትሮጅን ሊግናንስን ይይዛሉ። ቅድመ የወር አበባ ህመምን፣ ፕሪሜንስትራል ሲንድረምን፣ የወር አበባ ቁርጠትንና እንደ ትኩሳት የመሰሉ የማረጥ ምልክቶችን ለማቃለል ይረዳል። ጤናማ የሆርሞን ሚዛን እናም የመራቢያ ጤናንም ይደግፋል። አስረኛ፣ ብግነትንናም የመገጣጠሚያ ህመምንም ይቀንሳል። በተልባ ጁስ ውስጥ ያሉት
አንቲ ኢንፍላማቶሪ ኦሜጋ ስሬዎች የመገጣጠሚያ ጥንካሬን፣ ብግነትንና የጡንቻ ህመምን ይቀንሳሉ። ለአርትራይተስ፣ ለመገጣጠሚያ ህመም ወይም አውቶ ኢሚዩን ኢንፍላሜሽን ላለባቸው ሰዎች በጣም ጠቃሚ ነው። 11ኛ ሰውነታችንን በተፈጥሮ ያጸዳል። የተልባ ጁስ በፋይበርና በአንቲ ኦክሲዳንት ይዘቱ ምክንያት መርዛማ ንጥረ ነገሮችን ለማስወገድ ይረዳል። ጉበትንናም ኮለንን ወይም ደግሞ ትልቁ አንጀትን በማጽዳት ጤናማ የአንጀት አካባቢን ያበረታታል። የሰውነትን ተፈጥሯዊ የማጽዳት ሂደትን ይረዳል እናም ጉልበት እንዲኖራችሁም ያደርጋል። 12ኛ ሜታቦሊዝምን እና የኃይል ደረጃዎችን ያሻሽላል። በተልባ ጁስ ውስጥ ያሉት ንጥረ ነገሮች ማግኒዥየም፣ ቢ ቫይታሚኖች እና ጤናማ ቅባቶች የሜታቦሊዝም ውጤታማነትን ይደግፋሉ። ምግብን ወደ ኃይል በይበልጥ ውጤታማ በሆነ መንገድ ለመለወጥም ይረዳል። ድካምን ይቀንሳል እናም ጥንካሬን በተፈጥሮ ያሻሽላል። ታዲያ በቀን አንድ ትንሽ ብርጭቆ ከ150 እስከ 200 ሚሊ ሊትር ብቻ ጠጡ። በቀን ከ2 የሾርባ ማንኪያ በላይ የሆነ ተልባ አትጠቀሙ። ትኩስ ሆኖ በተለይም በጠዋት በባዶ ሆድ ወይም ከምግብ በፊት ቢጠጣ ይመረጣል። የተልባ ፋይበር ውጤታማ በሆነ መንገድ እንዲሰራ ውሃ ስለሚያስፈልገው ብዙ ውሃን መጠጣት ይኖርባቸዋል። አለበለዛ ድርቀት ሊያጋጥማችሁ ይችላል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።